ኖሬ እዚህ በየፖድካስቱ እየዞረች ትመጣለች አንቺ ምንድነው ቪንቴጅ እንትን አላለሽም ሳቲስፋክሽን አልሰጠሽም ቪንቴጅ ሳቲስፋክሽን አልሰጠኝ ቪንቴጆች ፖስት አያረጉ በቀናቸው ምናምን በቃ እንደው ሌሎች ፖድካስቶች ጋር ምን አወራሽ አላየኋትም ሁለቱም አላየኋትም እናት ፖድካስት አላማም አልኩኝ እንጂ ጎበዝ አዎ ጥሩ ነገር የሶፊ ታየ ብዙ ነው የወቸጉድ I think actually I don't know I think no የወቸጉድ የተመቸሽ አንቺ የተመቸቻችሁ ክብራን ያያችኋችሁ የተመቸኋችሁ እነሱ ይመልሱ እኔ ሁለቱም ተመችቶኛል እንትን ወቸጉድ ቤኪ 4 ኪሎ ነበር በጣም ደብሮኛል ኦኬ የሆነ እያልኩ ነበር I didn't feel like I got the ወቸጉድ experience እንጂ ሁለቱም ጸደይ ነበር በጣም I had a great time ሁለቱም ጋር እኔ ነኝ ደወረስት ወቸጉድ experience ያለኝ ታውቃለህ ለምን እንዴ ምን እንደተፈጠረ ነገርኩሽ መብራት ጠፋ ሲጀመር 2 ሰዓት ተኩል ምናምን ነው ቀረጻ የጀመርነው እኛ 3 ሰዓት ምናምን የጀመርነው ማታ እኔ ምንድነው ሮንድ ነው የምትሰሩት ፖድካስት ነው ማታ የሚቀርጹት 3 ሰዓት ጀምረን 7 ሰዓት ጨረስን መሃል ላይ ከብሬኩ ጋር ምናምን ቤቴ ስገባ 8 ሰዓት ከምናምን ነው ከዛ ጄኔሬተር ለኩሰን ማለት ነው ጭስ በመስኮት በኩል ይገባልና ማደር ፊልም እየሰራች ነው የመጀመሪያ 30 ደቂቃ እየለችም ማደር ከዛ እኔ ርቦኛል ደክሞኛል ወዲያው መብራት ይመጣል ይጠፋል ጄኔሬተሩ አልችላለው ላይቱን በቃ ግን ደግሞ ጸደ ኤክስፒሪየንስ እንትን ነው የወቸጉድ የሙዋዚዎቹ ጉድ ኤክስፒሪየንስ ሙዋዝ ለማውራት ምን ያህል መስዋዕትነት እንደሚከፍል ያሳየንበት ታውቂያለሽ ላይ እንዲ ፍላሽ መጨረሻ ላይ ያ ኦኬ ሱዳን ተወርቷል እሱ ነገር ግን አይቷት ስለሌላ ፖድካስት በስሎ ይላል አረ ስለወቸጉድ እንዴናችሁ ናናትሉን ሰላም ጤና እንዴት ናችሁ እንኳን አደረሳችሁ ይሄኛው ተሳሳቱ ከፖስተትን በሳምንት ሁለተኛ ፖስታችን ነው የሚሆነው ኖ ዌይ ናይስ እንኳን ለዳግሜትን ሲያደረሳችሁ ፎር አጌን ኢስተር ጾም ተፈታላችሁ እንኳን ደስ አላችሁ እንኳን አደረሳችሁ እንዴት ነበር በዓል በጣም ጸደይ ነበር ክብራ አማርኛ ልሹን በላሽ ጥሬ አልበላሁም ጥሬ ትበያለሽ ችግር የለም ጋር ምን እርጎ በልቻለሁ ዶሮ በልቻለሁ እርጎ ጠጥቻለሁ ዶሮ በልቻለሁ ጥሬ ነው ይቀራል ሮቦናል ጥሬ ሳልበላ የባኮ ይበላል እኮ ማለት ሮቦናል ስል 3 ቀን በጣም ነው ግን አድግ ያለው ድሮ ሲያምረኝ ወዲያው ነበር ማረግ ምን እንደሆነ ታውቃለህ እየበላን እየጠጣ እግዚአብሔር አሁን ብርድ መጥቶኝ አልወጣም ከቤት በቃ በለዋለሁ ነው ማለት እነሱም ይሰጡኛል አራሳለች እኛ ቤት መተተታረሳለህ አብረ ትላንት መሳሰም በላ አራስ ሜከር ባይደም አራሳለን እናንተ ቤት የወንድምችሽ ሚስቶች ዝም ብለው ነው የሚሉት ባለፈው ነበረች እንደ አራስ የነበረችው መቼ ከወራት በፊት ከሁለት በፊት ነው ገና አንድ ወር ሊሞላት ነው ግን አራስ ሜከር በጣም እንደዚህ አዝኛለሁ አራስ ሜከር አዝኛለሁ ሻንተስካ የኛ ባል እንዴት ነበር አራስ ሜከር ብለን ነው እንጣራው የናንተ ባል የኛ ባል ለአንተ እንዴት ነበር ሰፈራችሁ ነበርኩ ደግሞ እንደው ተመጫለሻኛ ጋር እንትኑ ግን ጠፍቶብኛል ላይክ ለምሳሌ ዋዜማ ማለት ነው ቅዳሜ ዕለት ማቀውኒ በጣም ዶሮ በጣም የሚበላበት ባል ነው መሰለኛል ሁሉም ባል ዶሮ ይበላል ኖ አይ ይሄኛው ግን ላይክ ዶሮ ለሊትና ሰርቶም እና ኮንዶሚኒየም ግቢያችን በጣም በቃ ዶሮ የሚሸጥበት እንትን ይከናል ማታው ሲያቁላሉት ምናምን ነገር ማለት ነው ግን ብዙ ፊል አላረኩትም በዚህ 3500 ብር ገብቷል ዶሮ አይ አይደለም መጀመሪያ አፍንጫን ነው ኖ አይ እንዴ ስላፍንጫዬ ከመጀመሩ ነው የምናወራው አፍንጫዬ አልሸተተኝም ነው ያለው ኖ ያ የለም ያ እንትን ቀንሶብኛል ብቻ አልቀነሰባችሁም በዓል ቫይ አረ ፒስ I think it was really nice ኦኬ እኔ እንደውም even experience ማድረግ አይነት ሰው አይደለሁም like ኢቭ ከቤቴ መውጣት አልወድም ልጅ የነበርኩኝ እኛ ቤት ኢቭ ማለት ነው I remember ጎረቤቶቻችን መስታወት ይጸዳል ነገር ነው እኛ ቁጭ ብለን ቁማር ስንጫወት ነበር እኔ አባቴ ወንድሜ ወይ ሌላኛው ወንድሜ ይመጣል ወይ አጎቶቼ ምናምን ሁሉም ባል ኢቭ ላይ ቁማር መስከሉ ስር ቁማር ትንችል ፋሲካ ላይ እናረግም እሺ በቃ ብቻ ሁሉም ባል ላይ ጌም እንጫወታለን እኛ ቤት ወይ ካርታ ወይ ሞኖፖሊ ወይ ምናምን ሞኖፖሊ ትችያለሽ አዎ ትችላለህ አንተ አላቆም ግን ሲጫወቱ ራሶች ራቪዮሊ እኮ የጨዋታ ራቪዮሊ የጨዋታ ራቪዮሊ no it's not ምንድነው ሞኖፖሊ መጫወቻ ካርዱ እንዴት ነው የሚኖረው ልጅ እያለን ወደም ምናምን ወደም ታውቂያለሽ
ፔፕሲ ወደም የሚባል ጨዋታ እንዳለ ታውቂያለሽ? ቅልብልቦሽ እሺ ወደም ነው ይባላል። ከዛ እንትን በጣም ሬር ነው። እርግጠኛ ነኝ እስኪ ሞኖፖሊ ተጫውተው ያደገ ሰው የምታውቁት ካለ ጻፉ። ማዕከለኛና ዝቅተኛ ቤተሰብ ውስጥ ትልቁ ጨዋታ ምትቀልሽ ቁንጥጫ ለቁንጥጫ ባሳመመ ጨዋታ። አረ ሞኖፖሊ እኔ ሳልወለድ ራሱ ማይ ፋሚሊ ይጫወቱ ነበር። ላይክ ትብን እንደ ፋሚሊ ነገር የሆነ የፈረንጅ ተቹ እኮ ነው መሰለኝ። እንትን ታንክስጊቪንግ አክብራችኋል? ነው ግን ኤክስፔክትድ ቴንክስጊቪንግ አክብረ ከዛ ልንገራቸው የበዓል እንትናችን እንዴት ነበረ። ከዛ ካርታ እንጫወታ እኔ ልጅ እያለሁ እኔ አልጫወትም። አባቴ ሲጫወት ከኋላ ቁጭ ብዬ ሙሉ ሰዓቱን ጸጉሩን አበጥረዋል። ያን ያህል ጸጉር የለውም እሺ አባቴ በጣም ሙሉ ቀን ሳበጥረው ነው ሙሉ ጸጉሩ። ከዛ እነሱ ካርታ ይጫወታሉ። በመጠጥ የሚጫወቱ ቀን gets interesting በቃ ማታ ምናምን በጣም እያሳቀ ይመጣል። በውሃ በብርና የሚጫወቱ ቀን በቃ it's fine። ከዛ የበዓሉ ቀን ጠዋት ተነስተን ጥብስ እንበላለን። ከዚህ እኛ ቤት ዶሮ ወጥ ምናምን የሚሰራ ሰው የለም። ከዛ ዘመድ ቤት ስንዞር ነው የምንውለው። በቃ በዓልኛ እንደዚህ ነበር የምናሳልፈው እኔና አባቴ for the longest time። አሁን ግን ይሄ ጌሙ ምናምን ሲቀር በቃ ኢቭን ብዙ ፊል አላደርገውም። ከቤት አልወጣም ምናምን ግርግር አይመቸኝም። ወጣዋ ቅዳሜ ዕለት እሺ በመብራት ካርድ ምክንያት ነው የወጣሁት። ራሴን በሬ ገበያ መሀል አግኝቼዋለሁ። ዶሮ በጣም ነው የምፈራው። ባይ ዘ ዌይ ታውቃላችሁ ዶሮ እንደምፈራ በጣም ነው ዶሮ። የዛሬ ዓመት ነው እንደ ዶሮ ያካፈልሽ አንቺ? ነው የአዲስ ዓመት ጊዜ እኮ ዶሮ እንደፈራ ያውቃል። ዶሮ በጣም ነው የምፈራው። ሶስተኛው ሰው ምናምን መሰለኝ ዶሮ የሚፈራ በጣም ነው የምፈራው። እና ከዛ ደግሞ የወንድሜ ልጅ ይዘው ነው የሄድኩት። ምን እንዳስብኩ አላውቅም። እዛ ገበያ መሀል ገብቼ እኔ እጮሃለሁ እሱ ይጮሃል። እኔ ስለ እሱም ተከትሎ ይላል እስከያትክ እና መሀል ላይ እንደ እብድ መሳቅ ጀመርኩ ገበያው መሀል እና I was so happy because I was experiencing የበዓልን vibe። ተናድጄ ምናምን ነበር በጣም በመብራት ኃይሎች 3 መብራት ኃይል ምናምን ሄድኩት። ይዛል ለምን ካርድ ሎንግ ስቶሪ ብቻ ሲስተም ላይ ብሩ ተይዞ ካርድ አልነበረኝ። ንገሪኝ። ቲክቶክ ላይ ኦልሬዲ ኮምፕሌን አድርጌበታለሁ። ግን ከመንግስት አካላት ጋር ያለች ችግር ከተቋም ጋር ባለፈው ውሃ ልማትን ስታማ ነበር። ባለፈው መንገድ ትራንስፖርትን እንትነዋ እነዚህ ሰዎች ስራቸውን በስነ ስርዓት ሳይሰሩ ሲቀሩ ኮንሲኩዌንስ የለውም። ፕራይቬት ሴክተር ከሆነ ሙቭ ታደርጋለህ አልተመቸኝም ምናምን ብለህ ገባ። አሁን ለምሳሌ let's say አዋሾች አናደዱ አቢሲኒያ ጋር ትሄዳለህ ምናምን ገባ። ባንኮች ምናምን ላይ ሶሪ ስም ጠራ እሺ አዋሽ ደንበኞቼ ናቸው ወይ መቻች ለኤግዛምፕል ነው። ከዛ የሆነ ቦታ ትሄዳለህ ምናምን መብራት ኃይል ውሃ ቴሌሽ ሜቢ ሳፋሪኮም ማለት እነዚህ ኦፕሽን የሌላቸው ቦታዎች ላይ ማለት ነው ሁሉም ሰው ነው እንትን የሚልብህ I mean I don't want to say the word ግን ጥሩ ሰርቪስ የሚነፋፋብህ ፒፕ አድርጉልኝ እና ማለት ነው የሚነፋፋብህ ማለት አዚፍ ነው። በስነ ስርዓት አያስተናግዱህም። ሶ መቼ ነበር መብራት የሞላሁት? ሐሙስ ለዛም I had a busy day። ግን ኦኬ ይሄንን ሀስል ከሚሆን ደግሞ መብራት ሊጣፋ ይችላል ካርድ ሊያልቅ ይችላል ብዬ ገምቼ ሐሙስ ወረፋ ማሊዘልጅ ወረፋ ይዤ ሞላሁ። ከዛ ወረፋ ይዤ እያየኋቸው ነበር በጣም ሰው ያመናጭቃሉ ምናምን እስኪ ወንድናት ነኝ ታመናጭቀኝ አያልኩኝ ነው የሄድኩት። ግን ራሴ ሄድ ኦልሬዲ ነገር ቁርጭም አድርጌ ነው because the way she was treating other people ደስ እያለኝ አልበር ምንድነው ታዲያ የምታደርቀኝ ምናምን ትላቸዋለች ምናምን ነው like what ነገር እያልኩኝ ነው ገባ። I think እንደዚህ ወረፋ ይዤ ምናምንም ስለማላቅ ነው መሰለኝ። ከዛ ሁሉ ሀስል በኋላ ሞልቼው አርብ ሲሞላ የለም እንዴ ካርድ የለም ማለት አይሰራም እንደዚህ ለካ የሞላውትን ብር ሲስተም ላይ ይዞት ነው። ሶ አርብ ሞላን ብለው የሞሉት እንደ ብድር ነገር ነው የተቆጠረው አይገስ። ሶ መብራት ኃይል ሲል ድጋሚ ወረፋ ያዥ አልይዝም ከትናንት ወዲያ ወረፋ ይዣለሁ this is your problem እኔ ወረፋ መያዝ የለብኝም ደግሞ ያለው ወረፋ ቀልድ እንዳይመስል በጣም ብዙ ነው ያለው። ከዛ ቡልቡላ ሄድኩኝ you know what ከዛ እዚህ ጋር ዘበኛው ነው አላስገባም እኔ ውስጥ ገብቼ ራሱ ሰው ማናገር መነጋገር አልቻልኩም። ከዘበኛው ጋር አልቼ ቡልቡላ ሲሄድ ቡልቡላ ማኔጅመንቶቹ whatever they said ይሁሉ ሰው ያለውን አንቺን ብናሳልፍሽ it wouldn't be fair እዩላት እንኳን ለማለት ሰው ለመሙላት ነው የሚመስለው ምናምን አለኝ። ይሻላል ዘበኛው አትገቢም ወረፋ ያዥና ምን ካለኝ ማለት ነው። ከዛ ቱሉ ዲምቱ ማቃት ልጅ ነበረች ደውዬ ወረፋለሽ ሰዓት አዋለችኝ ሄጄ ለሷ ካርዱን ሰጣት። ከሷ ቼክ ስታስደርግ አቃቂ ቃሊቲ ትሂድ ምክንያቱም ሲስተም ተይዟልና እዛ ካላስተካክሏት መሙላት አንችልም። ማይንድ ወረፋ ይዤ ቢሆን ኖሮ ከ2 ሰዓት ከ3 ሰዓት በኋላ እንደዛ የተባልኩት እሺ ቢያቃቂ ቃሊቲ ትሩይት መብራት ኃይል የት እንደሆነ አላውቅም። ራሴ ላይ ታገኛለሁ በሬ ገበያ ውስጥ ከበሬ ገበያው በመከራ አስወጣ ይሄ ኖርማል ገበያዎች አለ የዶሮ የምራምሩ ሲያቀጠኝ ወንድሜ ልጅ ይዤ ነው ወጣሁት። ለምን እንደሆነ አላውቅም። የ4 ዓመት ልጅ ይዤ መኪና ሩቅ ነው ያቆምኩት ለምን ዘሐስል። ከዛ መጨረሻ ላይ ግን ፊክስ ተደረገልኝ። ሶ ባይ ዘ ታይም አይ ጋት ባክ 6 ሰዓት ምናምን ሆኗል። ጠዋት ወጥቼ 2 ሰዓት እንትን ሰርቪስ የሚሰጡ መኪና ስላለሽ ነው ክብራ መኪና ባይኖርሽ ብለሽ አስቢ ይሄን የምትሽከረከሪው
ወንድሜ ልጅ ይዟል ወጣ እንዲህ አይነት ቦታ ላይ ያሉ ሰዎች የሚነጫነጩት ምናምን በጣም አንድ ነገር ድጋሚ እየሰሩት ስለሆነ ምናምን አይመስልም? እሱን ልንገርህ ደግሞ እሱን እዛ ቁጭ ብዬ አሰብኩት። ከዛ ሁለት ሴቶች ነበሩ የነበሩት የቱሉ ዲምቱ ጋር። እችኛዋ ነጭናጫዋ ሴትዮ ናት። እችኛዋ ደግሞ you can tell ደብሯታል። እኔ ሞላችኝ ነጫጫው አይደለሽም ተሬ ደርሰን እዚህኛዋ ጋር ነበር። you can tell ደብሯታል በጣም she's so fed up ግን she's still doing it ና ያለሽ ፊቷ ነው እንጂ towards የሆነ ሰው out loud አይደለም ይደብራት ገባ። so yes ሊደብርህ ይችላል ምናምን በቃ life and circumstances ስራ ነው። ሌላ ሰው a paying customer ነው እያበሳጨ ያለው by the way። ይሄ ነገር በነገር ላይ ለመፍትሄ ለመስጠት እኮ ወደ ፕራይቬታይዜሽን ይቀር በግል ነው ይባል ነበር። ግን ደግሞ እንደዚህ አይነት ነገርን ፕራይቬት ካረከው ኮንትሮል ለምሳሌ አሁን መብራት የሚያከፋፍል አሁን ያው ውጮቹ አይ ቲንክ አላቸው ሌላ አፍሪካ ውስጥም የሆኑ ካምፓኒዎች እንትን ይዙና ዲስትሪክት ይዙና ስለ ኮልፌ የሚያቀርበው የሆነ ድርጅት ይሆናል አይነት ነገር ማለት ነው። ከዛ ጋር ኤልፓም ሊኖር ይችላል መርጠህ ትከፍላለህ አይነት ነገር መሰለኝ። አሁን እንደዛ ግን ኢትዮጵያ ሪሶርስ ስለሌላት ኢትዮጵያ ያንን ለማድረግ ምቹ አይመስለኝም እንጂ አሁን ለምሳሌ ሳፋሪኮም እና ቴሌ አይነት ነገር ማለት ነው ሶ ኔትወርኩን እኩል ሼር ያደርጉታል። do they really እኩል ሼር አያደርጉት ነው ምልህ አሁን እዚህ ዲቴልስ አንገባም። ብቻ ሳፋሪኮም ለምሳሌ የራሱ የሆነ ሊሚቴሽኖች አሉት ምናምን ነገር ቀድሞ ቴሌ የያዘ ቦታ ምናምን ስላለ ማለት ነው። ከዛ ደግሞ ቴሌ ራሱ የሆነ ደግሞ አድቫንቴጅም አለ ዲስአድቫንቴጅም አለ ኮምፕሌት የሚያደርጉት ነገር አለ ቴሌዎች ራሳቸው ማለት ነው። ኤኒዌይስ ግን አሁን ልክ እንደዛ 3 ድርጅት ቢኖር ብላ አስበው ቴሌ ከዛ 3 ድርጅት ቢኖር ብለሽ አስቢው ኤልፓን 3 ድርጅት ቢኖር አስቢው የውሃ ምናምን ነገር I would 100% pay more to get a better service። ግን አሁን እሱ ሪሶርስ የለንም no አንተም you would do it wouldn't you do it? እንደ ህዝብ አይደል እያወራን ያለነው ማለት ትራንስፖርት ለምሳሌ ለምሳሌ አሁን የተለያዩ ካምፓኒዎች አሉ አይደል የሆነ ዋጋ እንትናቸው ይለያያል። የሆነኛው ቶሎ ይጠራልሃል ግን ብዙ ያስከፍላል። የሆነኛው እንደ ችኮላ እንደምናምን ከርቀት ይጠራልሃል ግን ደግሞ ብዙ ይቀንሳል አይነት ምናምን ነው። እኔ ትንሽ ብከፍል ደስ የሚለኝ ለትራንስፖርት ባልከፍል ነው ደስ በግሬ በሳይክል ውድ ነው ትራንስፖርት። ነዳጅ ሰልፍ እንዴት ያደርጋችሁ ነው? ቆይ ነዳጅ ሰልፍ እንዴት ይሆናችሁ? ነዳጅ ሰልፍ ማለት አሁን ምንድነው ብራዘርን ቀዳው ነገር አንዴ ፋዘር ቀዳ ምናምን እየተቸገርኩ አይደለም ነዳጅ ግን መንገዱን የነዳጅ ሰልፍ እየዘጋው ነው እና አንዱ ምን አለ ሲኖርም መንገድ ዘግተ ሲጠፋም መንገድ ነዳጁን እኮ ነው የሚለው አስበሻል። ጠፍቶ መንገድ ሲዘጋ በቆመ መኪና እኛ ሰፈር ደግሞ ብዙ ማደያ አለ። ከዛ በዛው ልክ ምን አለ ብዙ ከባድ መኪኖች አሉ። ቅርቅር ነው የሚለው መንገዱ በቃ እኔ ተሰቃይቻለሁ ሰሞኑን በእውነት። አሁን ግን አንድ ጌም ቢኖር አሪፍ ነው። ይሄ የምን ማደያ ሰልፍ ከርቆ እግዚአብሔር እንደሆነ ነገር ወደ ቀራኔው እየወረድኩ ኩዊንስ ሱፐርማርኬት ጋር ያለው ማደያ ሰልፍ ነው። ወደ ቀራኔው የሚያውቀው ሰው ያውቀዋል። ኩዊንስ ማለት ጦር ኃይሎች እንደተሻገርክ ያለው እሺ። ከዛ ቀራኔው ማለት እንደዚህ መተሽ በትዝታ ካፌ በፋሚሊ ትምህርት ቤት ምናምን አልፈሹ ወደ ታች ወደ ቀራኔው ሰልፍ ነው። ለሌት ለጦር ኃይሎች እንትን ራዲካል ትምህርት ቤት ጋር ወደ ኮካ ጫፍ ጋር ሰልፍ አለ። የት መሳለም ያለው እግዚአብሔር እና ማንም ፕሪዲክት አለ። ቅድም ያመጣኝ የሁለት ማደያ እንትን ገጠማለ ምን ሰልፍ እና የትኛው እንደሚሰለፍ አያውቁም ነበር። ሰብስክራይብ ያደርጋችሁ ጋይስ በጣም ጸድቅ እና ኮሜንት ጻፉ እስቲ ያዋሩ። እኔ በዚህኛው ለምን አናማክርም ጀለሶቻችን እንዴ? ይኸውልህ ኢንስታግራም ላይ ማለት ነው ቪንቴጅ የራሱ ኢንስታ አለው ክብራ አላት አቢ ያለው ምናምና ለሶስታችንም ወር ደግሞ ለቻናሉ ኢንቦክስ አድርጉልን አሁን ያላችሁበትን ሲቹዌሽን እና ከኛ ጋር ዲስከስ ልታደርጉት ላይክ አሁን ምን መፍትሄ ልሰጥ ለሰው አይደለም ቢያንስ እንስቅባቸዋለን ዲስከሽን ለራሳችን እንስቅባቸዋለን። አይ ምን ይሉና መሰለህ ኮሜንት ላይ ምናምን ቼክ አደረጋችሁ ላይክ የጠፋን ሰዓት ምናምን ኢንቦክስ ላይ ምናምን ራሱ ማለት ነው የሆነ ሰርክል ምናምን ፍሬንድሺፕ የሌሉ ሰዎች አሉ የሚያዳምጡን ማለት ነው ውጭ ሀገር ያሉ ሰዎች ኦር የሆነ ክፍለ ሀገር ለስራ ሄደው ከዛ ግን እኛን እንትን የሚሉ እና እንደ ጓደኞቼ ነው ማያችሁ ምናምን የሚሉ ሰዎች አሉ
እና እያለፋችሁበት ያለ ኦር ጓደኛችሁ እያለፈበት ያለበት ምናምን ነገር ሲቹዌሽን ካለና ከኛ ጋር ዲስከስ ማድረግ የምትፈልጉት ነገር ካለ የምር ኢንቦክስ አድርጉልን። ከዛ እናነበዋለን፣ እናወራበታለን። ከዛ ሰውም ኮሜንት ይሰጠዋል ምናምን ነገር። እርሶ ቢሆኑ ምን ያደርጋሉ በፖድካስት አስበዋል? ከዛ ነበር የሚመቸኝ እርሶ ቢሆኑ ምን ያደርጋሉ? ከኮልፌ እንትን እርሶ ቢሆኑ ስም ታውቃለህ? ድሮ ሰው ይደውላል ልጅ እንዳለኝ አልነገርኳትም ለባለቤቴ። አሁን ልጅ 18 ዓመት ሆናት ፈልጋ አገኘችኝ እና ለባለቤቴ ካታወቋት ትፈታኛለች ምን ላርግ ይላል። ይደውላል አንዱ ከመከጡሪ ማሳወቅ አለበት ምናምን ነገር። ከዛ ልጆችም መታወቅ አለባቸው። ከሌላኛው ይደውላል ከሌላ እንትን ማለት ቅድም ከመከጡሪ የደወለ ሰው አላገባም መሰለኝ እንዳታሳውቃት ወንድሜ። እዛ በዚህ በቃ ይፋጩላል ማለት ነው። የሚገርም እንትን ነው። ካልቸር ሪሊጅን ምናምን በጣም የተለያየ አይነት ሙድ ጠርቦ የሰራን ሰዎች ለአንድ ሲቹዌሽን የተለያየ መፍትሄ ስጡ ተብሎ ሁሉም በራሱ ኤክስፒሪየንስ በራሱ ሎጂክ ልክ ይሆንና ላይክ ብዙ ልኮች ነው ወይ ደግሞ ብዙ ስህተቶች ይገናኛሉ። በጣም ደስ የሚል ነገር ነው። ሰዓት ላይ ነበር የሚተላለፈው ጠዋት 3 ሰዓት ጠዋት ቅዳሜ ጠዋት የሆነ ቤት የተጸዳው ነበር የሚዲያ ስርዓት ከዛ ይጨቃጭቃሉ ነገር ወንድማችን እንትን የዚህኛው አስተያየት ከሰጠ በኋላ ሆልድ ያደርጉታል ሌላ አስተያየት የሚቀበል ሰው ማለት ነው። ከዛ ሁለቱን ያወያዩዋቸዋል። ልክ ነህ እኮ ልጅቷ እኮ ልክ ነህ እኮ ምናምን ግን እንደዚህ እንግዲህ ሰዳደቡላ ይችላሉ። አሁን ደግሞ ለሌላ ሰው መስመሩን እንክፈት ያውቁባቸዋል። ወደ ገት ስንትን ሬዲዮ ሰርተሃል ማለት አልሰራም። ምንድን ነው የሰራህ? ሬዲዮ ብትሰራ ማን አሪፍ እንደሆነ ታውቃለህ? ቲጂ ፐርስፔክቲቭ ለምን ቪንቴጅን ተሳድባብኛለች? ተናድጃለሁ። ለዛ እኔ ግን አንዴ አይ ሜድ አ ፌስ አይቆረጥም። ለምን እንደሚቆረጥ እንትን ያለችው actually I don't care if she knows how I feel or not። ፖድካስታችንን ያለችበት ስሙን የጠራችበት መንገድ እንኳን ያላየው እንዲህ ነው ያለች። እኔ እንትን ባይረባ ምናምን እንደምትዩ ነው ያለችው ማለት ነው። እና ደስተኛ አይደለም። ትንሽ ነው ውስጥ ያደረኩሽ ይልቅ ማለት ከሬዲዮን ጨዋታ ያነሳዋል ያሉላ ከስራ አስኪያጁ ጋር ምናምን ቢፍ ውስጥ ገብቶ በጥበቃ አባረረችኝ አለ እና በቃ እኔ ያለው አትገባትም ምናምን ነገር ብቻ። ከዛ ምናምን ቀጥሎ ወደ ሬዲዮ የሚመለስበት እንትን ተፈጥሯል መሰለኝ። ከዛ ምን ይላል ከዚህ በኋላ ችግሩ ስላልተፈታ ግን ደግሞ ሬዲዮ ላይ መመለስ ስላለብኝ ጥቁር እየለበስኩ ነው የምገባው እኔ አሉላ ኢንተርቴን ያደርገኛል። አልዋሻችሁ። አይ ሚን የሚያናደኝ ፓርቶች እኮ ነው ግን እዚህ ሰው ሬዲዮ ነው የምገባው ማን ያዋለው መልእክቱን እኮ ነው አላማውን ነው እያስተላለፈ ያለው። አይ ቲንክ ላይቭ ምናምን ያደርጋሉ ቲክቶክ ላይ ግን ጀለሴ ቢሆን ደስ ይለኛል። እኔ እንትን ኢሞሽናሊ አቬለብል የሆነ ሰው ደስ ይለኛል። አሁን ለምሳሌ ማኩረፍ ምናምን አኩርፌ ስቴትመንት ማስቀመጥ አሟዝ ብታናድደኝ እነግርሃለሁ ወይ ምናምን እንጂ እቃ ኩሽኩሽ ምናምን ጀርባዋን ሰጣ የምትተኛ እንደዛ አይደለም። አሉላ እንደዛ ነው። በተቋም ደረጃ ያኮርፋል። እንትን የሆነ ክለብ ደጋፊ ያኮርፋል። ግን እንትን ነው ማለት ነው። በቃ እንደዚህ አይነት ሰው ደግሞ እንዴት ነው ምስኪን ሰው ነው። በጣም ምስኪን ሰው ነው። ታውቁታላችሁ? ኢምፐርሰን እሱ አግኝተናል። እኔ አግኝቼዋለሁ። ገና እንትን ሰው አይደል እንዲያላቅቀን ተቃቅፈን እኔና አሉላ ተቃቅፋችሁ ሰው ነው ያላቅቀን ቆይተን አንድ ቪዲዮ ማለት ነው ደግሞ ስማ አንድ ቪዲዮ ሙሉን ይቀይሯል። ለአርሰናል ደጋፊ ያለውን አልታይ ማለት ነው። አንድ ቪዲዮ ይቀይሯል። የኔ አባት ጀግኖች እነሱ እንደ ዋንጫ ይብሉልና ማለት ነው። ድጋሚ ከሆነ ካስገኘው ነው ደግሞ ካስቀየመ እንደውም ማለት እኔ ማስተሳለኝ እንደውም ዋንጫ ይበሉ። ሰማኝ እኔ በዩቲዩብ ላይ ለቀቀው ነው አይተዋል። ቲጓን የሚነቋቁራት በቃ እኔ ሞትኩ ነው ለሚዲያ እንዲህ ላይ ለሚዲያ ማማጠን የሆነ በቃ ጥልት ሲያደርግ ጥልት ነው። አሁን they're still working together? አሁን አንድ ላይ ነው እንደየሰራው እኔ መች ግን ተሰበሰበለት። ቆይ አሁን ከሱ እንውጣለን። እሺ ምግብ ጾም ስለተፈታ ኔክስት ኤፒሶድ ሙአዝ ራስ ሰርተ ላላህ ብለህ እንዳታጭበረብ። ራሳችሁ ነው የምትፈርዱት። እኔ እሰራለሁ እኔ ሰራሁት የምትበሉ ከሆነ ራሳችሁ ነው የፈረዳችሁት። ግን አሁን ማይክሮዌቭ አለ እዚህ ምግብ አይቀዘቅዝብን። ቆይ አንድ ጀለስ ነበረ እና ጓደኛችን ቤት ተከራይቶ እና መሽና ምናምን አንዳንዴ ከመሸ ጀለስ ቤት የሚታደረው ሙድ እዛ እንደር ይባላል እና ምግብ እኔም መስራት እችላለሁ
በቃ እንዴት ነው ቢያንስ ክትትሉ አይጠፋኝም። እንትን ተደርጎ ምናምን የሚለው ከዛ አንድ ጀለስ አለ አይችልም ምግብ መስራት እና ግን ይፈልጋል። እኛ ደግሞ አንፈልግም ምግብ ምታገሉት ጀለስ አቤላ አንዴ ምን አለ መሰለህ እሺ አይጣፍጥ ግን እንዳያመን ከዛ ሹፍ ካደም ብዬ እንደዚህ ጋደም ብዬ እራት እየሰራ ነው እኔ ሲጀመር ይዞት የገባው ነገር ጤነኛ አይደለም። እንቁላል፣ አቮካዶ፣ ቴስቲ ሶያ፣ ቱና ምናምን ነው ይዞ እኔ እንዴት አድርጎ አናውቅም። እኔ ልሰራ ምናምን ስል ምን ይሰራለሁ እና በቃ እሺ እኔ አፕል አርግ ስራ ምናምን ብዬው ሙዚቃ ከፍቼ ምናምን ከዛ እንዲህ ብዬ ስሾፍ ዘይት አድርጎ አወረደው ምግብ ከሰራው በኋላ ዘይት ላይ ወደ ጨመረበት አይደለም። እኔ ተኝቻለሁ እንደተቀዳ አላውቅም ምን እየሰራ እንደነበር አላውቅም። ብቻ ግን ተኝቼ እንደዚህ ሾፍ ሳደርገው ዘይት አደረገን አወረደው። እግዚአብሔርን አልበላሁም ባዶ ዲንተኛ ምንም ነገር ነው ያለው። አንድ አቮካዶ በላው መሰለኝ። ቲና አላምናትም እኔ በምግብ ዙሪያ ለምን we am a very clean person no clean መሆን ይሻላል። በካልሲ ቦይፍሬንዷን እንትታይደች ሰቆናት ኦርደሩን ራሱ የምታውቂ ይመስለኛል። እሺ ስለዚህ አሁን I used to cook በጣም by the way you know I cooked for like majority of my life አላውቅም እውነት አላውቅም። ግን አሁን ከሃይ ስኩል she may be like ሃይ ስኩል ስጋ ከ9ኛ ክፍል ክብራ መለስ ዜናዊ እያለ ማለት እኮ ነው እኮ ከ9ኛ ክፍል እስከ 2020 በስነ ስርዓት ኩክ አድርጌያለሁ። ሶ ኩክ ያላረኩት is the past 6 years ከዛ ባለፉት 6 አመቶች ውስጥ ደግሞ መሃል ላይ ሰርቻለሁ። ሁለት ሐሳብ አለኝ እንዳታጠፉ እንዴ ከዛ እኮ ሰርቼ እኮ በልታችኋል። ኮል ሳላደ እሱን አልበላሁትም እኔ ዞር እያደረኩ ሳታይ እሺ ሶ አንተ እኔ የምሰራልህን ንገረኝ። ለምን አይደለም ሁለታችን እኮ ነን የምንበላው። ለምን እሱስ እኮ ሁለታችን አንተ የምትሰራውን እንበላለን። so እኔስ I don't have a say on what you make okay እሺ ትበያለሽ። ስለዚህ እኔ ትእዛዝ ነሽ። እኔ ምን ሰርቼ ላንተ ምን ስትሰራ ጎበዝ ነህ አንተ ከድሮ ኤክስፒሪየንስ? እኔ እንጃ እኔ እንደዚህ በጣም ካምፓስ ነው የሰራሁት እና በጣም የምግብ አማራጭ አልነበረኝም። የሆነ እንቁላል ፍርፍር ምናምን አንድ ቀን ድንች በስጋ ሰርቼ አውቃለሁ ምናምን። እሺ ስለዚህ እሱ ድንች በስጋ ይስራል? እሺ አንተ ድንች በስጋ ስራል። እኔ ምስር በስጋ it has to taste good ድንች በስጋ ግን ካበላሽው ተበላሽ። በቃ ይኸውላችሁ ድንች በስጋ ሬሲፒ እንዴት እንደሚሰራ ምናምን ኤክስትራ ይሆናላ ኢሊጎራ ምናምን በውስጥ ወይ ይበሉኝ። እሺ አንቺስ? እሺ እኔ ምን ልስራላችሁ እናንተ ንገሩኝ። ምስር በጣም ጎበዝ ነበርኩኝ። አንተ ምስር ትሰራለህ? እሺ አንተ ምስር የሆነ ፕሮቲን ያለው ነገር ምስር እኮ ፕሮቲን አለው። ጨጓራ ምናምን ያማል። የትም በልተህ ማታውቀውን ሽሮ ላብላ እኔ ተቃቢ ነው። ሽሮማ ይቀዘቅዛል። ሲቀዘቅዝ አይነፋ ቤቴ ልጋብዛችሁ እኔ አይደለም እዚህ ስቱዲዮ የሚበላ እኮ ነው። እሺ ምን ልስራላችሁ ታዲያ? ስጋ በእንትን ታች ማይክሮዌቭ ያደርጉልንም ካፌዎች ያደርጉልን ጠይቀናቸው እንሂዳ ዛሬ እኮ ማይክሮዌቭ ውስጥ ይኖራል ውስጥ ብዬ ነው። ችግር የለውም ምግቡ ቢቀዘቅዝ እኔ I'll figure something out የማይክሮዌቭን ችግር የለም። አይደለም ከሁላችንም ከሩቅ ቦታ ነው። እኔ ቀዝቃዛ ምግብ ደግሞ አለ ሙአዝ እንትን ይስራል። እሺ ፒስ ጥብስ ኢዚ ምንም ችሎታ አይፈልግም። ውስብስብ ይሆናል። ኧረ ጥብስ መጣፈጥ እስኪ አንተ ምን ትሻወደ? አይ እሺ አንቺ እንትን ሰሪ በኢንተርኔት ነው ራቪዮሊ ሰሪ። ራቪዮሊ አልችልም። ራቪዮሊ አልችልም እንዴ? እንትን ልስራላችሁ ጋሽ ሚሊዮን እድሜ ልኩን ሰርቶ ያበላሽን ላዛኛ ወይ ቺክን ምረጡ። ቺክን ማለት ቺክን ምን? ሮስትድ ቺክን የተጠበሰ ዶሮ ወይ ላዛኛ። መጥበስ ምን ይከብዳል? ክብራ ላዛኛ ሙያ ይፈልጋል መሰለኝ። ላዛኛ ነው ሁለቱም ሙያ ይፈልጋል። ላዛኛ ድንች በስጋ ላዛኛ ጥብስ ከፈለክ ጥብስ ፍርፍር ጥብስ ፍርፍር እንቁላል ያለው እሺ። ስለዚህ እናንተም እኔ በእንትን አይ ችግር የለውም በሁለት ቴክ አዌይ ቦክስ መስራት ይችላል። ምን ነው ማይኩ ሲነገኝ የሆነ ነገር ልክ ይመስለኝ በሁለት ቴክ አዌይ ቦክስ አመጣለሁ። በቃ እሺ ሌላ የሆነ ሐሳብ እኔ እኮ አቡያ ይሁንኩ ሰው እሺ እኔ አባት ቲክቶክ ላይ ሰሞኑን ምን እያየው ነው
ጌም የሚጫወት አለ ሶ ጌም መጫወት መለመን ነው ብለው የሚያምኑ አሉና መለመን የጀመሩ ሰዎች ምን ትላለህ? አያዋቸው በደም አልገባውም ሁሉ ደንግጬ አይቼ በቃ ወጣ። እኔም ሪከርድ ነው ያየሁት። ሪከርድ አይደለም ያየው what was happening አቆይ ምን ትላለህ? እንደዚህ በእንትን ይዘው ዋይት ቦርድ ይዘው አገኘዋለሁ ኬፍ ምናምን ብያው አልፋለሁ። በአካልም ኳስ አብረን አይተናል። አሁን ስማንታ እንዴት እንደሚኖር አንድ ሰው እኮ አይደለም ያለው 3 4 ሰው ነው ያየው እና ሊትራሊ ወዲህ በሉ መላ አንቱ ሶ ጌም የሚጫወቱትን እንዲህ ናቸው ብሎ ስለዚህ ከነሱ አንድ የቀለለ ፎርም ነው የኔ የሚል ነው ሳላወሳስብ አንድ አባባሳለ ምን ትላለህ? አይ ሚን ወጥቶ ከዲጂታል ዓለም ወጥቶ መለመን ይቻላል አይደል? እንዳለበት ሲቹዌሽን ምናምን ነገር ሶ ጀጅ እያደረግን አይደለም። ግን አንድ ጤናማ ሰው አንድ መስራት የሚችል ሰው ፕላትፎርም ያለው ሰው ያ ፕላትፎርም እንዴት እንደሚሰራ የሚያውቅ ሰው ጀለሶች ያሉት ገባ በዛ እንትን የሚሰሩ ላይክ ኮንታክት ቢያደርግ ምናምን ለምሳሌ ሊንቀሳቀስ የሚችል ሰው ጤናማ ሰው ይሄንን ውሳኔ መወሰኑ በጣም ነው የሚያሳዝነው። የምር በጣም ነው የሚያሳዝነው። እና እንዴት እንደሆነ ታውቃለህ? የሆነ ሰው ነገ እንደሚሞት ነው እየኖረ ያለው። ላይክ ወደፊት ልትቀየር ትችላለህ። ኦኬ ልትቀየር ትችላለህ። ላይክ ፋሚሊ ልትመሰርት ትችላለህ። ጥሩ ስራ ልትይዝ ትችላለህ። አሁን ያለህበት የፋይናንሻል ስታተስ ሊቀየር ይችላል አይደል? የሆነ ሰዓት ጥሩ ነበር፣ የሆነ ሰዓት መጥፎ ነበር፣ ተመልሰህ ጥሩ ትሆናለህ። ዲጂታል ፉትፕሪንት ግን ማይለቅ ነገር ነው። ሶሪ ሲሳካስ አሁን እኔ አሁን ኖ ኦፌንስ እሺ ምንም አይነት ፐርሰናል ሊጎራ የለኝም እኔ አልፈልግም መኪና ግዙልኝ ብሎ ልጁ በጣም ያስቀኛል። በጣም ኮንተንት የሚሰራ ልጅ አሪፍ ኮንተንት ነው። ከዛ መኪና ግዙልኝ ብሎ እንደሰበሰበ ያያየ ከዛ ሲገዛ ሌሎች መኪና ግዙልኝ የሚሉ ሰዎች ሲፈጠሩ እንዴት ነው የሚሆነው ነገሩ? እኔ አሁን ግራ ገብቶኝ እኮ ነው ስለ እኔ እንጃ እኔ ልጅ እያለው የተጋለጥኩበት የሚዲያ ፕላትፎርም እኔ ላይ ተጽዕኖ አለው። አሁን ለምሳሌ ከዚህ በፊት እንደነገርኳችሁ ነፃነትን ወደው ነበር። እንደ ነፃነት ለመሆን እሞክር ነበር ምናምን አለ አይደል? የቢዝነስ ሀሳቦችን ኮንሽስሊ ሆነ አንኮንሽስሊ ጭንቅላቴ ውስጥ ተቀምጧል። ቲቪ ላይ ያዩዋቸው ነገሮች፣ ሬዲዮ ላይ የሰማዋቸው ነገሮች አሁን ትሬንድ እያደረገ ያለው የሚዲያ አይነት ሶሻል ሚዲያ ነው። ከሶሻል ሚዲያም ቲክቶክ ነው። አሁን አንዲት ልጅ ኢንስታግራም ላይ የሆነች ሞዴልን አይታ ከዛ በዛ ሞዴልነት እየተከተለቻት በአንድ ዓመት በሁለት ዓመት ስትለወጥ ታያትና ሞዴል የመሆን ፍላጎት ሊኖራት ይችላል ልጅ ስለሆነች። አሁን እነዚህ ልጆች ቢሳካላቸው ለሰው ምን አይነት እንትን ይሰጣሉ? ለታች እነሱ ላይክ ስንት ብር እንደደረሰ አይተዋል ስትይኝ የነበረሽ ኤክሳይትመንት ኔጌቲቭ አልነበረም ማለት ነው። ኔጌቲቭ አልነበረም ላይክ ሳይሆን I'm just amazed እሱ የሰራውን ብር ነው ይሄ ሁሉ ወር ሰርቼ ክብራ በዚህ ላይፍ በዚህ ኤክስፒሪየንስ እዚህ የደረሰችውን ክብራ አንድ ሰው እዛ ጋር ያመጣው የሆነ ሲግኒፊካንት አማውንት ኦፍ ለውጥ አስደንግጦሻል ወይም ሪያክት እንድታረጊ አድርጎሻል። ልጆችን ደግሞ ምን እንደሚያደርግ አስብ። እንዲህ ይሄ ነገር እንዴት ነው ምናምን ነገር ከዛ ኧረ ብዙ ሰው ሳይሰራው ሳይበላበት እንግባ ምናምን እና ይሄ ነገሩን ነው የምፈራው ነው እንትን ይኸውልህ እኔ የኢትዮጵያን ሕዝብ አላምነውም አንደኛ ነገር እና ተውና ሳትቸገር ማለት ነው ተቸገረህ ረድቶ ከዛ በኋላ የሆነች እስከሱ የተለየ ኦፒኒየን የሰጠህ ሲመስለው አፈርድሜን የሚያበላ ገባ ተቸግረ ነው የምልህ ከሞት አንስቶ ላይክ ለምሳሌ የኩላሊት ህክምና ቃል በመሞትና ባለመሞት መሃል ሆነ ተቸግሮ ካዳነህ በኋላ ከዛ ግን ጠቅላይ ሚኒስትሩ ይመቹኛል በል ኦር አይመቹኝም በል የሆነ ኦፒኒየን ይኑርህ ብቻ እንደ ሰው ገባ ኩላሊቱን እኮ ባለዳ ኮንክ ባለዳ ነህ በቃ ባለዳ ነህ ገባ እንትን የሚባል ካርድ ይመዘዝ አናቀህም ረስተኸው ነው ሳትቸገር ደግሞ አስብ ከዛ ደግሞ እንኳን like I don't know አሁን እኔ ለምሳሌ ያኔ የመኪና ቻሌንጅ ለሆኑ ሰዎች ምናምን ሲሰራ ራሱ ማለት ነው መሳቀቀው የነበረው ከዚህ በኋላ እነዚህ ሰዎች የህዝብ እስረኛ ናቸው ገባ like ሰርተህ አምጥተህ ምናምን ሳይሆን
ሰው ፎሎ ስላደረገለ በጣም ተአምር ነገር እንትን እንዳለ ምናምን ነገር ስለሚሰማው ያ በርደን ሰው ላይ ሊጫንበት አይገባም። ኢንታይትልመንት ይሰማዋል ሰው። ከዛ ደግሞ ሳትቸገሪ ያስቢ ሳትቸገሪ ደግሞ እንትን የሚለውን ቪዲዮ አስታውስከው አንድ እርግብ ክንፉን ተመቶ አግኝቸው ከረዳሁት በኋላ በረረ እና ይዋኝ እርግቡ ቁጭ ብሎ ያማከለ ገብቷል የሆነ ነገር አርጎለት እርግብነቱን ሊቀበለው ክንፉን አድነት በቃ ትክክለኛ እሱ ነው የኔ እንትን ገባ። እና ደግሞ ይሄ አማራጭ አተምትገባበት ጉዳይ ነው። በቃ ከምትሞት ቀጥሎ ያለው እንትን አማራጭ እርዳታ ማሰባሰብ ነው። ሰው ብዙ እኮ እርዳታ ማሰባሰብ ደብሮት እኮ ይሞታል ታውቃለህ። አይ ምናምን እያለ ማለት ነው። ከዚህኛው አማራጭ ይሄኛው ቀጥሎ ያለው ነው። አንደርስታንደብል ነው ግን ኮንሲኩዌንስ አለው ስቲል። አስበው ደግሞ ሳትቸገር ረድተህ አስበው መኪና ይዘህ እኔ ባዋጣሁልህ ብር እኔ አላዋጣሁልህ አይቻለሁ ግን ሲዋጣልህ ገብቶሃል። እስፖኪዮ እንደዚህ ማለት አትችልም ገባህ። በመኪና የሆነ ኦፒኒየን አይኖርህም የሆነ ስታንድ አይኖርህም ገባ። ሶ ዋይ ሪስክ ሰው ደግሞ ማለት ነው መኪና ባይኖር ይሻላል እንትን ኮንፊደንስ ከማይኖር ጀማል ይሙት ጀማል መኪና ኖሮ ከምትሳቀቅ ማለት ነው በእግር ደረትን እንደማዝ ጀማል ደረትን ነፍተ ብትሳቀቅ ወይ ደግሞ እንትን ሊያደርጉትም ይችላል ሊሸጠው ይችላል ሲያደርገው ካልተሳቀቀ መኪና ኖሮት ሰው ያሳቀቀው ማምሹር። አሁን እኮ ኮሜንት ስር የገቡ ሙልጭ የሚያደርጉት ሰዎች ይኖራሉ። ብሎክ ልጁ እኮ ማንንም አይሳኔ እግዚአብሔርን ምንም አይነት ፐርሰናል ፕሮብሌም የለብኝም። we're just discussing the concept of it. so እኔ ፎሎ አደርጋለሁ የሚመቸኝ ልጅ ነው። እኔ ፎሎ አደርጋለሁ ላይቭ ላይ ገባለሁ። አሁን ባክ ባይትም እያደረኩ አይደለም ላይቭ ላይ ገባለሁ። ምን ይለኛል ልለምንብህ እንዴ ትገባለህ ምናምን ይለኛል ከታችኛ አንተ በቃ መረርካ ምናምን ስለው እዩ ልለምንብሽ እስቲ ነይ ባንቺ ጋቢና ደግሞ ይሞከር ምናምን ነገር ሶ አሁን እኔ ይኸውላችሁ በጣም ምፈራው ዝምታ ውስጥ ያለውን አእምሮዬ ነው አይደለም እንደዚህ አይነት ነገር ሆኖ እስካሁን በሰራሁት ፋውል ምናምን እንዲህ መላቸው ሞመንቶች ብቻዬን መላቸው ብዙ ሞመንቶች አሉ ብዙ በቃ እያልኩ እንትን ምለው እንዴት ከአእምሮዬ ውስጥ እንዴት ነፃ ወጣለሁ ከነዚህ ነገሮች ብዬ የምጨነቅበት ማለት ከሰው ጋር ምናምን ብዙ ጊዜ መሆነው ብቻዬን ያለውን አእምሮዬን አልወደውም። እንዴት ነው አልወደውም ሚነሴንስ ብቻዬን አልሆንም ማለት አይደለም ግን ረጅም ሰዓት ብቻዬን ሆና አልፈልግም። በጣም ይጠይቀኛል ምናምን ነገር ማታ እንቅልፌን እስክተኛ ድረስ የእግር ጥያቄዎችን ከራሴ ጋር ተጨቃጭቄ ምናምን እየኖርኩ ያለው ሰው ነኝ። እኔ እያሰብኩ ያለሁት ከዚህ ፖይንት ኦፍ ቪው ነውና እንዴት አንድ ሰው እንደዚህ አርጎ ከዛ ይተኛል ገብቷል እንዴት አእምሮ ይመልስለታል። ኦልሞስት ተመሳሳይ ማህበረሰብ ውስጥ ነው ያደግነው። የሪሊጅን ተች አለብን የፋሚሊ ተች አለብን። እንግዳ ሲመጣ አይወራም ምናምን ነገር ስናድግ ሰው ብድግ ብለን ነው ሰላም ምንለው። ወቀውም አትቆም ለታላቅ ወንበር ትለቃለ የሰው ቃል እንዳትነካ እንዲህ እንዳታረግ ነው በጣም ብዙ መስመሮች ውስጥ አድገን እንዴት ነው እንደዚህ የሆነው መጨረሻ ላይ ነው የኔ ጥያቄ። ግን ወደ እንትን እንዳይወስዱ ተመን አሁን ተቆርጦ ሲወጣ ምን አይነት ኢምፕሊኬሽን እንደሚኖረው ግን መመጻደቅ ምናምን አይደለም። ከዛ ላይክ አይተን ነገርየው ላይ ሪፍሌክት እያደረግን ነው መመጻደቅ አይደለም ቸግሮ እኔ እኮ ነገ ማን ላይ እንደምንወድቅ እኮ አንታወቅም። ግን እኔ አሁን ጌም እጫወታለሁ በጣም እቅዴ ጌመር ለመሆን እንጫወት እስኪ በእናታችሁ ጌመር መሆን ፈልጋለሁ። ትናንት ተጫወትኩ ከነሰይፈ ጋር ተጫወትኩ ልጫወት አኮ ጌመር መሆን ፈልጋለሁ። ግን ጌም በቃ ኢንተርናሽናል ነገር ነው። መጥፎ ኤግዛምፕል አልሆንም። መጥፎ ለሰዎች ካልተቀጣጣ ምናምን የድሮ እኮ ነው በቃም ጌም ሽልማቱ ደስ ይላል። የሚሸልሙት ሰዎች አሁንም በርቱ ያበርታል። እዚህ ላይም ኮሜንት ላይም ያ የሚሰጠን ሰው እየጠፋ እንዴ አለ። ኧረ አንቺ ቴንክ ዩ አላልሽም ታውቂያለሽ? ኩኪስ ገዝቶልሽ አልነገርከኝም እኮ ማን እንደገዛልኝ ወላሂ ነግሬሻለሁ። ወይኔ ቴንክ ዩ በጣም ይቅርታ። እና ግን ጾም ላይ ስለነበር አልበላሁትም። ቤተሰቦቼ ናቸው የበሉት። በቴንክስ አንተ የፍስክ ኩኪስ አታሰራ ቪዲዮ ኧረ ማህዱ ኩኪስ በነገራችን ላይ ብራንዲንጉን የበለጠ አስተካክሎ ውጭ ካሉ ድርጅቶች ጋር አንተንም ምንድነው ወደ ሱቅም ከፒክ የሚደረግበት ቦታም እያዘጋጀን ነው። ነገራቸው ሬሲፒውን ኬት እንዳገኘን ምናምን የማዱ ኩኪስ ሚስተር ባጭሩ በጀርመን ሼፍ ማዱ ኩኪስ ተምራ ራሷን አፕግሬድ አድርጋ
በደንብ ጸዴ ሆኖ የግል ትሬነር በጣም ጸዴ ሆኗል። ከአንዳንድ ጀርመን ኢንግሪዲየንት በጣም ጸዴ እንደነበር በምን እንዳወቅኩ ልንገራችሁ። ለክብራ ጾም ከመግባቱ በፊት ልኬልሽ ማስታወቂያ ስሪበት ብያት በልታ ጨረሰችውና ባዶ ካርቶን ያስተዋወቅሽው ትዝ ይሻል። ፎቃቃ ግን እኮ ጨርሾ እኮ ቤተሰቦቼ ጨርሰው አብረንም በልተነዋል። ቆንጆ ጥሩ ከዛ ወይኔ ይኸውላችሁ ምን እንደሆነ ማለት ነው። የሆነ ቦታ ቁጭ ብለን ነው ኩኪስ አዘዝኩኝ። ስንት 2 ኪሎ ኩኪስ 2 ባግ ኦፍ ኩኪስ ማለት ሶ እዛ ጋር የነበረው አንዱ ጀለሴ አዞሮ ለቤቱ አዞሮ እኮ አይደለም ሰጣ እንጂ ሰጥቶ መጣጣም ነው ወለ በልተን እየበላን ማለት ነው። እኛ ምንድነው ፕላናችን? ቁጭ ብለን በቃ የሆነ ጀማ አለ ለማዛዝ ነው እያነሳን አሁን ነገር ማለት ኡር ረፋድ። ከዛ እዛ ጋር የተቀመጡ ሰዎች ነበሩ። ሳህን አንጧል ናቸው። ሳህን አውጥተን ያለ ስስት ታውቂኛለሽ አፍሰን ሰጠን። ከዛ ምግብ መጣ ነገራ ምግብ መጣ ምግብ በላን። ከዛ ቡና ምናምን አናርገን በቃ አይደለም እነሱ ሰፈር ሂጂ እኮ ከዛ እኔ ጓደኞች አሉ ከኔ ጓደኞች አንዱ የሆነ ሰዓት ላይ ምን አይነት የቸርነት እኔ ወደ ቤትም ይዞ የሚሄድ ሀሳብ አለኝ። ቪዲዮ አልሰራሁበትም ገና ምናምን አነሳና ውሰዱት ብሎ ሰጣቸው ለሆነ ጀማ ብሉ አናቃቸው ቴንኪው ራሱ አላሉንም ወላሂ። ከዛ ቢ ያዘው አንቆ ያዘው ማለት ነው። በቃ ይፈታው እንዴ አታስከፍለው ነበር እሱ ወይ ይሄንን እያየህ ከሆነ ስቲል ልትገርም ሰው ነህ። በጣም የምትገርም ሰው ነህ። ሻው ኔክስት ኤፒሶድ ከመግቡ ኩኪሳችን ልደቴ ማክበር ይችላል በኩኪዙ መቼ ነው አንቺ ልደት? whenever I want it to be whoever he may be ብሏል ትራምፕ። እንዴት በቃ ኩኪስ አለ የተለያየ ምግብ አለ ኬክ እንጨምርበት ነው ልደት። ለስታንድ አፕ ኮሜዲ አፍቃሪዎች ሁለት የሚገራርሙ ዜናዎች አሉኝ። ምናልባት ካልሰማችሁ አፍቃሪ ከሆናችሁ ትሰማላችሁ። ትሬቨር አዲስ ስፔሻል አወጥቷል። ትሬቨር እና ኢኮናችሁ ትሬቨር ከፈኒነቱ እየወረደ መጥቶ ጀስት ፈኒ ፖለቲካል ኮሜንተሪ ሆኗል። ትሬቨር ናይት ይፈጋል ድሮ እሱ እንደ ትሬቨር ነበር መሆን የሚፈልገው ኢሳት ሄዱ። እስቲ እሱ ሾው በነገር ላይ የሆነ ይቀጥላል። የሆነ ቀን መስራታችን አይቀርም ስትወጣ እሱ ከዛ ሉዊ ሲኬን የምታውቁት ሰዎች ደግሞ ማለት ነው ካንስል ተደርጎ ነበር በሚቱ ሙቭመንት። ከዛ የራሱ ፓዝ ኖሮ ከ2017 እስካሁን ድረስ ኖሮ ኔትፍሊክስ ዲል አግኝቷል። ጁን ወይም ጁላይ ላይ ስፔሻል ይለቃል። እንኳን ደስ አላችሁ የሉዊ ሲኬ እና የኮሜዲ አፍቃሪዎች። ለምንድነው ግን ኮሜዲያን የሆነ ሰዓት ላይ ያስቁና ከልክ በላይ ሴንስ መስጠት ይጀምራሉ? ማለትም ከማሳቁ የበለጠ የሆነ አስተማሪ ይሆናል። አስተማሪ ግን ወርድ ፕሌያቸው በጣም ገራም ያንተናሽ ዴቭ ሻፔል የሆነ በፊት ዴቭ ሻፔል used to be a comedian አሁን እንትን ነው ድምጽ ነው የብዙኑ ድምጽ ሆነ ማለት ነው። እንትን ነው እኮ የፊሎሶፊካል አርት አይደል ኮሜዲ እና የምትለው ነገር ፖለቲከኞቹ ኮሜዲያን ይወሩ ኮሜዲያኖቹ ሴንስ የሚሰጡ ሰዎች ነው። እና ሰው አሪፍ ምንድነው የሚለውት ብሎ የሚጠበቅለት ሆነ ላይክ በጣም አብዘርድ ነው አይደል ይሄ ትራንስ ምናምን ኢሹ ምናምን ነገር እና ሚዲያው ላይ ያሉት ሰዎች ሴንስ አይሰጡም። ከዛ ሴንስ የሚሰጠው ኮሜዲያኑ ሆነ ማለት ነው። እና ላይክ ከዛ የብላክ ሙቭመንቱ ላይ ምናምን ነገር ኦባማ ሳይሆን ሴንስ የሚሰጠው ዴቭ ሻፔል ሆነ ኬቨን ሃርትስ ሆነ ምናምን ይሄ ፖለቲካል ስታንድ ያላቸው ኮሜዲያኖች ሆኑ ምናምን። አሁን እንትና ካት ዊሊያምስ you got questions for your ass ያገር ጥያቄ ነው የሚጠይቅሽ በደንብ የምትመራመሪበት። ረጅም ጊዜ ሆነኛል ካት ዊሊያምስ ምንም ነገር ላይ ከዚህኛው ስፔሻል አንድ በፊት ያለውን ስፔሻል እዩ ላይክ የእነንትናን ካጋለጠ በኋላ የነ ኬቨን ሃርት ምናምን ወጥቶ ፖድካስት ከሰራ በኋላ ስፔሻል ሰርቶ ነበር እና በጣም የሚገርም ላይን አለው። በዚህ ዘመን ላይክ ኬሪየሮች ኬት እንደሚመጡ ምናምን አይታወቅም። ላይክ ሰው ከመሬት ሰው ጌመር ይባል ታይትል ኖሮት ጌም እየተጫወተ ላይክ ፕሌይስቴሽን እየተጫወተ ኬሪየር ይኖረዋል። እና ከዛ ደግሞ ዊዛውት ኢንፍሉዌንሰር ልትሆኝ ኢንፍሉዌንስለስ ኢንፍሉዌንሰርስ አሉ ምናምን እና ኬሪየራቸው ነው በቃ ምንድነው እንትናቸው ኢንፍሉዌንሰሮች ናቸው ምናምን የሚል እንትን አለውና ትሬቨር እና ሉዊ ሲኬ ኒው ኮሜዲያን ስታንድ አፕ ኮሜዲያኖች ሴንስ እየሰጡ ነው። ኢትዮጵያ ላይ የመናገር ነጻነት አሁን አለ ግን በደንብ ሲኖር አለ የመናገር ነጻነት ላይክ ምን ሊል ነው ብዬ ደንግጬ ነው። በደንብ ሲኖር ግን ላይክ
ብዙ የምናወራቸው ነገሮች አሉ ብዙ ኢትዮጵያ ውስጥ የታመቁ ያልተወራባቸው ጉዳዮች ማለት ነው እና ሰው ነገሮች ላይ እንዲቀለድበት ፍቃደኛ ሲሆን እንዲነካበት የሆነ አይከን ምናምን ተብሎ የሚታሰቡ ነገሮች ኦር አስተሳሰቦች ምናምን አምንበታለሁ ምናምን የሚባሉ ነገሮችን እንዲነካበት ሲገባል በጣም ብዙ የሚቀለድባቸው ጉዳዮች አሉ ወይ ደግሞ ከሀገር ስንወጣ ግን በጣም ነው የምጓጓው ነው እግዚአብሔርን መቀለድ ከሀገር መውጣት ብቻ እኮ አይደለም እኔ እኮ ቀልዱ እኮ ያለው ኮንሲኩዌንስ መታሰር ምናምን እኮ አይደለም የህዝቡም ስድብ እኮ ከሀገር ወጣም እኮ አይቀርልም ክብራዊ ወዝና ቶኪና ባው መታሰር ገባኝ አይ ከሀገር ስንወጣ ለምንድን ነው የምትሉት አይ ምልሽ አሁን ባክላሽ አሁን የእንትን ባክላሽ አያስፈራኝም የምን የሶሻል ሚዲያ ባክላሽ ሶሻል ሚዲያ ላይ ይሄንን ቪዲዮ ተመልክታችሁና ምናምን የሚል ስድብ አያስፈራኝም ላመንኩበት ለመናገር ነፃነቴ ምናምን ነገር መታሰርም ያናል በጣም ካመንሽበት ላይ ያስፈራ ይችላል ገባሻ መታሰር ያስፈራል ይሄ አቋሚ ነው በዚህ ጉዳይ ላይ ታገላለሁ በዚህ ጉዳይ ላይ ጆክ አረጋለሁ ምክንያቱም it's my opinion ምናምን ብለሽ ካሰብሽ it's okay መታሰር ራሱ ነው ማለት ህይወትሽ እንዲያጠፋ ይችላል የሆነ ፐብሊክ ህዝብ አስበው አሁን ሰይፈን አስበው ሰይፈ ጭንቅላት ውስጥ ያለውን ኦፒኒየን ሰይፈን እኮ ይዘነዋል አስቢውና ነው ይታዩ አቢና አሁን እኔ ሶስታችን ቁጭ ብለን ምሳ እየበላን አቢ የሚያወራውን ነገር ሪከርድ ቢደረግ ብለሽ አስቢው ታዩና ማለት ትላንት ምሳ እየበላን እንዴት ሊወግሩት እንደሚችሉ መንገድ ላይ ሰው ሁሉ የሚነሳበት የሚመስለኝ እና ደግሞ አሉ ደግሞ የሆኑ ሰዎች ላይክ አሁን እኛ ወደ መድረኩ ስለመጣ ነው እንጂ አስበው ሰፈር ውስጥ ያሉ ጂኒስ ሰዎች ግን ከህዝቡ ጋር ከዚህ ህዝቡ ጋር ምናምን ነካካ የሚሉ ማለት ነው እና ዲሞክራታይዝድ ሲሆን እንትናችን ሶሳይቲው ሜቢ 10 አመት ሜቢ 20 አመት ምናምን በኋላ ይመጣል ብዬ አስባለሁ የኛ ትውልድ ማተር የሚያደርገው የኛ ትውልድ ሲሆን እና ማተር የሚያደርገው ይሄ ብዙ ጆክ እየሰማ ብዙ ኦፒኒየን አይ ልክ አይደለም እየተባለ እና አይ ልክ ነኝ ብሎ እያስረዳ ያደገ አመት አይደለም ወይ በስማ ይፈጃል በጣም ይኸውልህ አሁን ልክ ነን እያልን አይደለም እሺ ልክ ስላልሆነ ነው እያለወራ ነው ያለ ነው ግን የሆነ አለ አይደል የሆነ ጊዜ ይፈልጋል በጣም ርቀቱን ስታስቢው ያራዳልት በጣም ነው የምንቆየው በጣም ነው የምንቆየው እና በቃ ብቻ ጥሩ ነው ፕሮግረስ እያደረግን ነው ጀለስ ይልሽ ትሬቨር ኖሃና ሉዊስ ኬናይቶ ተወዟል የሆነ መስራት የፈለገው ነገር አለ ግን ገርሶሻል ከዛ እንትን ዴንጀረስ አይደለም ብለሽ የምታስቢው ፓርት ነው ደግሞ ዴንጀረስ ይሆነው ላይክ ለምሳሌ ክብራ የሆነ ኢምፖርታንት ሰው ብትሆኝ ለሆኑ ሰዎች 10 ሰው እኮ ሊሆን ይችላል እና ክብራ ላይ መቀለድ ህይወትሽን አደጋ ውስጥ ሊጥለው ይችላል ድንገት ላይክ የቲክቶክ ሰለብሪቲ ዛሬ ሮብ ነው እየቀረጽን ያለ ነው which means ነገ የቴዲ አፍሮ ዘፈን አዴ እንኳን ደስ አለ I can't wait እንኳን ደስ አለ ቴዲ ማን ነው አቢ በጣም የቴዲ ፋን ነው አረ እናንተም እንኳን ደስ አላችሁ እኔም እኮ ልጩጭ የለው በጣም የቴዲ ፋን ነበርኩኝ by the way ሳድግ የሆነ ወደ ሌሎች ዘፈኖች ሄድኩኝ ነው እንጂ I was በጣም የቴዲ ፋን እና እንትን የሰንበሬ መድረክ ላይ ያለው ነግሬያቸዋለሁ እንትን ሐሳቤን ብቻውን ቴዲ ደገ ዘፈን አውጥቶ ማለት ነው የሚተቹ ሰዎች አይጠፉ ትችት ያለ ነው ጥሩም ነገር ሰራ የሆነ ነገር ሊገኝብህ ይችላል ምናምን እነሱ ሰዎች እንዴት እንደሚወገሩ ሳስበው እኔ እንደ እንትን ይወገራሉና እንደ ወዳጅ ይቅርባችሁ እንዴት ቆይታዩና እንትን እንገርሽ የሰንበሬ ኤክስፒሪየንስ ሶ ሚሊኒየም አዳራሽ አገብተህ ነው እሺ እንት ቫዮሊኗ እና ሀዲንቆን ነው እሱ በቃ ኢፎሪያ ላይ ነበር እዛ የነበረን ሰዎች የሆነ ዘፈን ላይ ደግሞ ሰው እኩል መሬቱን ሲለቀው ይታወቃል ሲል ሰው እኩል ሲዘል I don't know how to explain that ግን ዝልል ብሎ ይሄ ሲወርድ ያለው ፓርት የሆነ ቤት አንድ ቤት ሲነሳ አይነት ስሜት እና የቴዲ ባንድ ሬጌ ነው ታውቃለህ እኔ ሬጌ ይወዳል እና ቀባንዱ ምንድን ነው ሳውንድ በጣም ስርዓት ያለው ሳውንድ ነው የነበረው so somebody was my favorite performance ሰዋሰው ላይ ነበር ሊለቀው የነበረው አልበሙን እና ዲላቸው ፈርሶ ነው ምናምን እና እስቲ እንትን ላይ ሄዱና የነጽላት እንትን ምን ነበር ፖድካስት ነፃነት ፖድካስት ከእንትና ጋር ከጓደኛው ከጽላት የምትቀርጸው የነበረው ላይክ ገና ሰዋሰው የመጣ ሰሞን ነው እንደማይሆን ተናገረ ነበር እኔ ራሴ ገርሞኝ ነበር ላይክ የሰዋሰው ፕላትፎርም የሙዚቃ ፕላትፎርም
በጣም አስቸጋሪ ምንድነው የሰዋሰው ፕላትፎርም ላይክ እንደ ስፖቲፋይ እንደ ምናምን ነገር ሙዚክ አፕሎድ ታደርጊበታለሽ ትገዣለሽ እንደ አይቱ ነገር ማለት ነው so there's an app አዎ እሺ አሁን ለምሳሌ ትልልቅ አልበሞች ወጥተዋል እዛ ላይ የአስቴርን ጨምሮ ሃይሌሩት ኖ ሃይሌሩት እንትን ላይ ነው አውታር ፌል ስላደረገ ነበር የኔ እንትን ክሌም የነበረው አውታር ፌል ያደረገው መንገድ ነው ይሄኛውም እየተከተለ ያለው እና የሆነ አልበሞች ተሰውተዋል ላይክ የዲ በኩሉ አልበም የግርማ ተፈራ ማን ተፈራ ነው ግርማ ተፈራ የመሳይ ተፈራ ወንድ የግርማ ተፈራ አልበም ምናምን ወጥተው ያልተሰሙ አሉ ምናምን ነገርና ያኔ በጣም ተበሳጭቼ ነው እኔ የዲ በኩሉ አልበም ወጥቶ ምናምን ነገር ብቻና ቴዲ ሲመጣ ሊቀይረው ይችላል ቢዝነስ ምክንያቱም I think it would have been ሊቀየር የሚችል ብቻ ግን ያኔ አሁን ነው ስንት አመት ሆነው ያንን ከቀረጽን አመት ከምናምን በላይ ግን በቃ ሶለም ዶዲላቸው ፌል ያደረገው አይታወቅም ሁለቱም ያወሩት ነገር የለም ብቻ እኮ እንትን ቢሆን ተፈራርመው ነበር ውስጥ ያለ የሆነ disagreement ምናምን not something that has to do with the platform so የኔ ጥያቄ አይደለም የሙዚቃን አፕሊኬሽን የፔመንት ሲስተሞችን ኢንትሮዲዩስ ማድረግ ኢትዮጵያ ውስጥ በጣም ከባድ አይደለም ነው የሚሉት የቴክ ሰዎች ለምሳሌ ኦሊፍን ስናወራው አሁን እሱ ምንድነው የሚለኝ መሰለ ቤቲንግ መቆመር ከባድ ነው እንዴት ነው ዌብሳይት ውስጥ ገብቶ ዲፖዚት አድርጎ ኦድ ተረድቶ ከዛ ጌሞችን መርጦ ምናምን የሚነካው በተን ብዙ ነው ኤንድ ቢሊየንስ ይንቀሳቀስ ነበር አይደለ ይከፍላል ገባኝ ግን ነው አሁን አፕ መርዳት አይደለም ችግራችን ጥቅሙ ይጠቅማል ወይ እና ለእንደዛ አይነት ተቀባይነት ነው ችግራችን መረዳት እኮ አይደለም ተቀባይነት ነው ችግራችን we አዲስ ነገር የመቀበል ችግር አለብን እሱ አዲስ የመጣው ነገር ምን ያህል እኛ ላይፍ ላይ ኢምፖርታንት ነው የሚለው ነገር ነው እንጂ because አሁን የቴዲ አልበም ይሰራል ብዬ አስቤ ነበረው የቴዲ አልበም ለብዙ ፋኖቹ ኢምፖርታንት ነው exactly ግን ለምሳሌ አሁን አስቴር ፋን ነበራት ዲበኩሉ ፋን ነበረው የራሱ ስሞል እንትን ቢሆንም ማለት ላይክ እንደ ቴዲ ጃይንት ባይሆንም ግን አልሰራም ምናምን ነገርና ሳድ በጣም ግን የራሱ ዩቲዩብ ላይ ነው የሚለቀው በጣም አሁን ተለቋል ኦሬዲ ይሄኛው ኤፒሶድ ሲለቅ ኦፍ ኮርስ ቤቱ ነው ቢጠራና እንዴ ቴዲ ቤቴ ብቻ ነው አልበም የሚሰማው ቢያቴ አይጠራንማ ኧረ እኔ ጥያቄ አለኝ I don't know if we should talk about this or not ዛሬ አልበም ሪሊዝ አለው ልጅ ማይክ አይደለ so correct me if I'm wrong አልበም ሪሊዝ ነው የማውቀው የሆኑ ያክል ሰዎች ኢንቫይት ይደረጋሉ invitation only or ticket giveaway invitation giveaway ሊኖር ይችላል ምናምን አይደል ለአልበም ሪሊዝ ተከፍሎ ይገባል ever is this the first time ምን ይሳላቀርቼ ነው ወይስ ከዚህ በፊት ለአልበም ሪሊዝ ተከፍሎ ተገባ ስለታላከልኝ መብታቸው ጥያቄ ከዚህ በፊት የምታውቁት አልበም ሪሊዝ ተከፍሎ የተገባበት አልበም ሪሊዝ የምታውቁት አለ ተከፍሎበት ነው የገባ ኦኬ በቃ so ግን what's wrong with አልበም ሪሊዝ እኔ ስለማላውቅ ነው አልበም ሪሊዝ ተከፍሎ ሲገባ አላውቅም እና I was very confused አዲስ ለገስ ኮንሰርት ነው አልበም ሪሊዝ ሲደረግ ተከፍሎ ሲገባ ነው ማሪዮት ኦኬ ዳይት መልስ አልበም ወጥቶ ነበር አይደል አልበም ሪሊዝ ላይ ነበር so ለናገር ይሄ ቆይ ስለ ሙዚቃማ እናወራ ኦኬ እንዲሰራልህ የምትሰራው ሙዚቃ እንዲሰማልህ ምናምን ትሬንድ መሆን አለብህ ራይት ሶ የሶሻል ሚዲያውን ነገር ምናምን የገባው መስሎኝ ነበር ዳዊት ምክንያቱም የጠራቸው ሰዎች አልበም ሶሻል ሚዲያ እንትናን ኤክሶደስ ምናምን ሳይ ገርሞኝ ነበር ላይክ ዮንዚማ ምናምን ነበር የጠራው ከዛ ግን አልቀጠለም ላይክ አሁን የዳዊት መለስ አዲሱ አልበም ላይ ትሬንድ የሆነ ሙዚቃ ምን አለ ምንም ያለ አይመስለኝ አልበሙ ራሱ ሲተዋወቅ የነበረው በምን ታውቂያለሽ ላክተላሽ ካላልኝ በሚለው በናይንስ ላይ በወጣው እንትን ነው የተዋወቀው ገባ ግን ደግሞ በሌላኛው ሳይድ ደግሞ ጥያቄ እኔ ግን ሰምቻቸው የተመቹኝ ዘፈኖች አሉ አሪፍ ናቸው እኮ አንዳንዶቹ ዘፈኖች ትሬንድ መሆን ግን ሙዚቃን አያሰለችም ወይ ይኸውልህ እረዳሃለሁ ሶ ትሬንድ የሚሆነው የሙዚቃው ኢንተረስቲንግ ፓርት ነው ሙዚቃው የሆነች ኢንተረስቲንግ ፓርት አለችው ግን አይደለም አሁን ለምሳሌ የዮማሪዮስ ድግስ እንደውም በጣም ነው ኢንጆይ ያደረኩት ያለው ሙሉ ሙዚቃ እንትኑን ነው ይሄ ዘፈኑን ትንሹን አውቀው
እንዴት ነው እንደ ተከታታይ ፊልም አሁን ለምሳሌ ጆን ዊክ 1 አሪፍ ሆኖ ጆን ዊክ 2 ምናምን ኤክስፔክት እንድታረግ ምናምን ሪስክ ነው እንደውም እየወሰዱ ያሉት የሆነ ደስ የምትለው አፓርት ከሌለው በጣም ከቺ ትሆንና ምናምን ከዛ ከሌላው ጋር አሁን የማሪዮስ ፐርፌክት ነው በቃ ሆል ሙሉ ሙዚቃው አልዘገየም የማሪዮስ ሙሉ ሙዚቃ ለመውጣት የማሪዮስም የጃም የሁለቱም እኔ አሁን ሙዚቃ ኤኒ ጃ እንትን ማሩ ነኝ ከደሴ ያለው ከሚሴ ያልኩኝ መራባ አሁን እነሱ ዘፈኖችን ጭንቅላቴ ውስጥ ኦልሬዲ ሪከርድድ ስለሆኑ እና ስላወቃቸው እንደ ብርቅ አይደለም የምትሰማቸው እንደ ብርቅ የሰማዋቸው ሰዓት አለ እንዴ ብር ቢለው ምናምን ነገር እስኪ ምናምን ብላ የሰማቸው ግን ከዛ በኋላ እንትኑ የተለቀው የፋሲካ ሰሞን ነው ሶ 3 ሳምንት ምናምን በኋላ ማለት ነው አልዘገየም ወይ ነው እንት አይደለም አሁን አንተ you're questioning a whole video አለቃቀቅ ስርዓት አዎ ስንሽዬ ዘፈኑን አሰምብቶ ከዛ በኋላ ሙሉ ዘፈኑን ወይ ረጅም ቆይቶ ሲለቀቅ ለምሳሌ የዮሐና አልበም ምን ያህል ቀን የተዋወቀው እዚያ ስላሌላለ ወዲ ለምንድን ነው እንደዚህ የሚጮህ ዮሐና ሲባል ይጮሃል አይኔ ቆይ ካሜራ ኮኒ እንኳን አጫውታለኝ አይሺ ሰማ የዮሐናን ፉጨቷ ፓርት ናት መጀመሪያ የወጣችው የአልበም ማስታወቂያ ስላሌላለ ድሬምላለ ምናምን የምትሏ ፓርት ኤንድ አርብ ወጣ ታስሳል እንትን የሆነ ማክሰኞ ሰኞነት ነገር እንትን አለ ከዛ ምናምን አርብ ወጣ ሳምንት ነገር ነው ወዲያው የሰማሁት ያኛውን ሙዚቃ ነው የትኛው ነው እንትን ከዛ ታማ ምናምን ብለን ታማን ሰማው ሳይሰለቸኝ ነው ታማን የሰማሁት ነው እያልኩ ያለሁት እኮ አሁን ወይ ያንተ አርቲስት ምርጫ ነው አልገባኝም አሁን ነገርየው ምን ያህል ኢፌክቲቭ እንደሆነ እኮ በቪዲዮ በተለቀቀ በሆነ ሰዓት ውስጥ ያለውን ቪው አይተህ የተደረገው ማርኬቲንግ ስትራቴጂ ምን ያህል እንደሰራና እንዳልሰራ ማየት እንችላለን አሁን አንተ የምትለውን ሐሳብ የምንገመግመው በእንደዚህ ዲስከሽን ሳይሆን በቁጥር ነው ምክንያቱም ቪዲዮ ሙዚቃ ያስተዋወቀው ብዙ ቪው እንዲኖረው ነው አይደል ኤክስፔክት እንዲደረግ ብዙ ሰው እንዲሰማው ነው አይደል ብዙ ሰው ሰምቶታል ማለት ደግሞ አልሰለቸውም ማለት ነው ሶ እኔ አንተ ሙሉ ለሙሉ ካንተ አጌንስቶኝ ነው ይሄን ኮንቨርሴሽን እያደረኩ ያለሁት የተደረገው ሜቢ የቆየበት ጊዜ ረጅም ነው we can discuss that bro ስንታይ 1.2 million in 3 days ገብቷል ስለዚህ የተደረገው አካሄድ ልክ ነው ማለት ነው እሺ ልክ ነው እኔ ከዚህኛው አሁን የማሪዮስም ትሬንድ በፊት የሆነ ሙዚቃ መጥቶ ትሬንድ ሆኖ ከዛ በኋላ የሆነ እንግሊዝኛ ዘፈን ነበር በጣም ሲጨፈርበት የሆነ የዛሬ አመት የሆነች እንትን ዳርክ ሲቲዮ ብቻ ዘፈኑ ጠፍቶኝ ነው አሁን አንዛይቲ የሆነ ሰዓት አንዛይቲዎችን አያመጣም ነበር እሱ ሙዚቃ መስማት ስክሮል ሳደርግ እሱ ሙዚቃ ከመጣልኝ ኦፌንድ ሆን ነበር የሆነ ሰዓት ላይ ገብቶሃል ትሬንድ ሙዚቃዎች ከሆነ ሰዓት በኋላ የመሰልቸት እንትን አላቸው ብዬ አምናለሁ ኮሜንት ላይ ሐሳባችሁን ስጡ ትሬንድ ዘፈኖች ወደ መሰልቸት ይመጣሉ ወይስ አይመጡ የሚለው ማለት ወይም የምታሳልፍበት ፕላትፎርምም ይሆናል በጣም ረጅም ጊዜ ስንት እንደተሰማ ታውቃለህ እሱ 67 ሚሊዮን ኦፍ ኮርስ ግን ኤግዛይቲ ነው እንትን ነው እኔ ግን እንደ ከለቀቀች በኋላ ነው ትሬንድ የሆነ በነገር እንትን ምንድነው ስሙ ዘፈኖቹ አሁን በብዛት ሁካቸው ምናምን ነው የሚያሰሙታ ኦር ላይክ በቃ መሳጡ ቤስት ኦን ፓርት እሱን ሰምተኸው ኤክሳይትድ ሆነ ዘፈኑ ልትሰማ ስትሄድ ዲስአፖይንትድ የምትሆንበት አይነት ዘፈን ከሆነ then ብዙ ላይ ይችላል ግን if the rest of the music carries on የዛችን እንትን then በቃ good መስማት ትፈልጋለህ ሌላ ከቲክቶክ በጣም ወደው ነገር የተረሳን ነገር ትሬንድ ማድረግ አቅም I think I know what you're talking about like ፍረዱኝ አባት ከገዳም መግባት ይፍረዱኝ አባት እኔ የተረገመ out of nowhere ነው የመጣው ይሄ ዘፈን ድንገት ከዛ ትሬንድ ነው so you to total they'll never make you forget who you are እንትንሳ ብናታ በለላ የድሮ ዘፈን ነው ተብዬ እሱ ነው በጣም ገረመኝ እንዴ ዘፈን እኮ ነው ኢቲቪ ላይ ምናምን የድሮ ማለት በጣም የድሮ ኢቲቪ ምናምን ገረመኝ ብናታ በጣም ያኔ የተለየ ትሬንድ በጣም መስራት ፈልጋለሁ በእናታችሁ በጣም እንትን በጣም ይገርመኝ ነበር እንዴት ሰው አስተዋውሶት ይሄ ነገር ትሬንድ ሆነ በቂሹ ወቀጣ እሱ ፊልም ወጣ ስንት አመት አያስቅም እንትን ያየሁት እሺ ሴፍ አስቶፖ ነው ኦኬ እና
አያስቅምን የፍቅር ኤቢሲዲን ያኔ ፊልሞች የሚወጡበት ሰዓት ዌር ዘ ሚለርስ እሱን እና እኔ አያስቅምን እያየው እንደሳኩት አያስቅም I don't think አያስቅም የሚባል እንትን አለ አያስቅም ደረጀ ያነከሰ አላየሁትም ስታንድ አፕ ውድድር አለ ድመት የወንዶች ጉዳይ ነው የተሻለ እግዚአብሔር የወንዶች ጉዳይ ናቸው ይፈልጋል ነው የተሻለ ይፈልጋል አላየሁትም እሺ ንገሩኝ ማየት ያለብኝን ነገሮች ንገሩኝና አይቼ ልምጣ ራስሽን ነው ማየት ያለብሽ እዚህ ጎበዝሽ ራስሽን ተመልከች አይቼው እኮ ረስቼውም ሊሆን ይችላል እኔ ይኸውልህ ይፈልጋል ያ ማን ያወጣውን አይተዋል እንዴ አዎ ወንጪን አይተዋል እንዴ እኔ አማርኛ ፊልም አልፈኝም ነበር በጣም ነው ያየሁት እንትንን አይተዋል የበረዶ ዘመን አዎ እንትና ሳምፎድ ቺኮ ነው ምናምን ከሱ ትዝ የሚላችሁ ሲን ምንድነው መድኃኒት ሊገዙ 789 ብር ከምናምን ሳንቲም ምናምን ያሉ ይዞ አንተስ ፕራንክ ሊያረጉ ምናምን እንደ ሴት ተቀባብተው ምናምን So አንተ do you guys remember ደመና በምድር ተወጋች ሲ no why does no one remember that አይኔ ይሄን ያለ ማስተዋወስ አይሆንም ደመና እኔ my favorite part was that ደመና በምድር ተወጋች እንትና ትዝ ትላችኋለች ጉዲፈቻ ፊልም ትዝ ይላችኋል I think so ያስለቅስ ፊልም እንትና ሞታ ነው መሰረት መብራቴ ልትወልድ ብላ ትሞታለች ሶ ተስፉ ብርሃኔ ያብዳል ነው እና ሳንቲም ወርውሮ ነው መጨረሻ ላይ የሚያልቀው እና በቃ በጣም በጣም ሮማንቲክ እንትና ማን ነው የሞተው ሰው ፍቃዱ ተክለማርያም የመሰረት መብራቴ እና የሚገርም ሲና አላት እንግሊዘኛ ቋንቋ ትማራለች በትርፍ ሰዓቷ ነው ኦር ዩኒቨርሲቲ ውስጥ እና ፕሮናንሲዬሽን እያስተማራቸው እሺ እነዛንም ፊልሞች አይቻቸው ሊሆን ይችላል በቃ አረስ ካለሚያዝ ይሆናል አሁን ይሄ ለሌጀንዶች ነው የኛ ክፍልን አይታችሁታል እሺ አለችው ሊቆረቆ እንዳለ ሳምካት ድምፁ እኮ በጣም ባድ ነው እሱ ፊልም ያው በእንትን እኮ ነው በአንድ ካምራ የቀረጸው ክፍል ውስጥ ነው በጣም አልማጫ ለጥፈውበት መልስ አስተማሪው ላይ የሆነ ፊልም ልንገራችሁ ካስታውሳችሁት ንገሩኝ አንማር ምን ሳይሆን አላየሁት አንማር ኮሜዲ ፊልም ነው አንማር ማለት አንማር አላዩ አንማር ምን የትምህርት ቤት የአዛውንቶች ትምህርት ቤት እንትን ብሎ ላይክ ምን ነው እንትን ያደረጉት በኋላ ከፍ ብዬ ሳየው I think አይቻለሁ የእንግሊዘኛ የሚያስተምሩበት ምንድን ነበር እንግሊዘኛ እንትን ለእንግሊዘኛ ትምህርት ነው የሚጠቀሙታል ከንዶች ጣሊያን ፕሮፋቮር ቪካስ መጽሐፉ ነው ነው እንትን ሲትኮም የውጭ ሲትኮም እንትን ነው ጣሊያናዊ ሰው ያለ ጃፓን ምናምን አወኩት እሺ የሆነ ሰው ጃፓኑ ሰው እንደውም ሊያወራ ሲነሳ ጎንበስ ብሎ አረባ እናታቸው በጣም ታዋቂ ሲል በቃ ብቻ እሱን ነው ይመስለኛል አዳፕት ያደረጉት እዚህኛው ላይ ይሄኛው ፊልም በጣም ጸደቅ ኮሜዲ አንማር እሺ ምን ነበር አንቺ ትዩ የፊልሙን አረሳን ተምትለው ለመፈልገ የሚሞከርኩ ነው ትዝ ካለኝ ነግራቸዋል ሶ ቤተሰብ አሉ እናት አባት ሁለት ልጆች ከዛ የሆነ ፓርክ ነገር ይሄዳሉ መናፈሻ ነገር ይሄዳሉ ከዛ በመሃል ሴቷ ልጅ ጠፋች አኩኩሉ እየተጫወቱ ምናምን እንደዚህ የሆነ እንትሳም ተጋዋና ሴቷ ልጅ ትጠፋና and then ወድቃ ትገኝና ምናምን የሆነ ገጠር ውስጥ ያለች ሴትዮ ታሳድጋታለች አይቼዋለሁ እሱ ምንድን ነበር እሱ ፊልም ከዛ በጣም ቤተሰቦቿ ፈልገው አተዋት ምናምን years later እሷ ራሷ አግኝታቸው ወንድምዬው አንቺ ማህት ያድለሽ ምናምን ሳት ከዚህ ገጠር ይሆናል ልጆች ናቸው ገጠር ሆና ምናምን ምን ነበር እሱ ሙቪ አዶን ሽመልስ ይሰራበታል ሽመልስ አበራ የዛሬው የቪንቴጅ ፖድካስታችን ይሄን ፊልም አይተዋል ይሄን ፊልም ከዛ ደግሞ እንትን ጋይስ ደመና በምድር ተወጋች ሲልን የምታስታውሱ ካላችሁ ንገሩኝ ባለፈው ባቸው ጉርሜጂ ምንድነው የምታወሩት ነው ብለውኛል እንዴት ነው የማታስታውሱት that's crazy ከዛሬ ጀምሮ ግን መብራት እያስቸገረን ስለሆነ መውጫውን ቀድመን እንቅረጸው ቀርጻለን እውነት አዎ እሺ አሁን ይሄን እንጣውጣው እሺ ሰብስክራይብ ስለምታደርጉ እናመሰግናለን ቪንቴጅ ፖድካስት በጣም ራሱን ላይ እየሰራ ያለ ፖድካስት ነው እየሞከረን ነው ስቱዲዮ በየጊዜው እየቀያየርባችሁ አሁን ሴቲንግ እየቀያየርባችሁ ነው የሆነ ነገር እንዳትለምዱ እያረግናችሁ እየሆነ እየተሰማን ነው ሶ bear with us እንወዳችኋለን ኮሜንት ላይ የምታስቡትን ነገር ጻፉ መርዳት የምትፈልጉ መርዳት ማለት በሐሳብ ምናምን ነገር እንዲህ ብታረጉ እንዲህ ቢሆን እኔ ጋር እንዲህ ያለ ምናምን የምትሉ ሰዎች በኮሜንት ጻፉልን ቪንቴጅ ፖድካስት ይሄን ይመስል ነበር ከቴዲ አልበም ጋር ተፍታቱ ይመቻቹ ትራክ 8 በጣም ጸዴ ትራክ ነው አዳምጡት ታውጁ ነው ይመስለኛል